አዲስ አበባ ጭንቅ ውስጥ ገብታለች። አዲስ አበባ ጭንቅ ውስጥ ገብታለች። በመቶዎች የሚቆጠሩ ንጹሃን ዜጎች የህወሓት መንግስት ባሰማራቸው አጋዚዎች ቢሾፍቱ ላይ መገደላቸውን ተከትሎ በመላው ኦሮሚያ የተነሳው ህዝባዊ እምቢተኝነት አዲስ አበባ ደርሷል። በተለያዩ የአዲስ አበባ ወረዳዎች ሱቆች፣ ካፍቴሪያዎች፣ ምግብ ቤቶች ተዘግተዋል። ወላጆች ልጆቻቸውን ከየትምህርት ቤቱ በጊዜ መውሰድ እንደጀመሩም ታውቋል። በቡራዩ ጠንካራ ተቃውሞ እየተደረገ ነው። አስኮ አካባቢ የሰዎች እንቅስቃሴ ውስን ሆኗል። በፉሪ የጀመረው ተቃውሞ ወደ ኖክና ዓለም ገና ተስፋፍቷል። ወደ ዓለም ገናና ሰበታ የትራንስፖርት አገልግሎት ሙሉ ለሙሉ ተቋርጧል። አሸዋ ሜዳ ተቃውሞ እየተሰማበት ነው። ውጥረት በአዲስ አበባ ውስጥ ነግሷል። አሁን ውጥረቱ በጣም ተጋግሎ ቀጥሏል። አዲስ አበባ ላይ በተለያዩ ክፍለ ከተሞች፣ ቀበሌዎች አጠቃላይ ማለት ይቻላል ሱቆች ሙሉ በሙሉ ተዘግተዋል። ትራንስፖርቶች አጠቃላይ ማለት የሚቻልበት ሁኔታ ላይ ስራ ቆመዋል። ሰው ከፍተኛ የሆነ እንትን ላይ ነው ያለው። እኛ ያለንበት አካባቢ ላይ በዚህ በኮልፌ ቀራኒዮ ክፍለ ከተማ ወረዳ 4 ቀበሌ 04 ልዩ ቦታው ዓለም ባንክ አካባቢ እዛ አካባቢ ላይ ሙሉ በሙሉ ማለት የሚቻልበት ሁኔታ ላይ ስራ ቆመዋል። ከተለያዩ አቅጣጫዎች የተነሱ ተቃውሞዎች አዲስ አበባን ሊያጥለቀልቁ የቀረቡ ይመስላል። ወደ አጎራባች ከተሞችና ወደ ሌሎች ክልሎች የሚደረጉ የትራንስፖርት አገልግሎቶች በመቋረጣቸው በሚሊዮን የሚቆጠር ህዝብ የሚኖርባት አዲስ አበባ የበለጠም አጣብቂኝ ውስጥ ትገባለች የሚል ስጋት አለም። በህወሓት የሚመራው መንግስት ራሱ በፈጠረው ችግር የተቀሰቀሰውን ህዝባዊ አመጽ ለማፈን ደህንነቶቹን እንዳሰማራ የቢቢኤን ምንጮች ገልጸዋል። እንትን ከተለያዩ አቅጣጫዎች ተቃውሞ እንደተጀመረ ነው መረጃዎች እየሰማን ያለነው። እዚህ ጋር አሁን አንድ የደህንነት አባል በቅርብ ሲቪል ነው ኦሪንቴሽን ይጣቸው እንደሆነ አሸዋ ሜዳ ተብሎ የሚጠራበት ቦታ ላይ ኃይለኛ የሆነ ህዝባዊ አመጽ ተቃውሞ ተቀጣጥሎ እንደተነሳ በዓለም ገና ሰበታ ወደ ወዲሶ ወደ ፉሪ አካባቢ ላይ በጣም ተቀጣጥሎ ህዝቡ ወደ ከተማው እንትን እያለ ስለሆነ እንደሆነና ግራ መጋባት፣ ወከባ፣ ጭንቀት በአዲስ አበባ ውስጥ ነግሷል። አዲስ አበባ ጭንቅ ውስጥ ናት። ከተማ አካባቢ ያለው ህዝብ በቋፍ ላይ ያለ ነው የሚመስለው። ዓለም በአዲስ አበባ ጭንቅ ውስጥ ገብታለች። በአንድ ቀን ውስጥ እስከ 700 የሚጠጉ ዜጎች እንዲቀጠፉ ያደረገው የህወሓት መንግስት ድንጋጤ ቢፈጠርበትም ለውጥ ፈላጊ የሆነውን ህዝብ ለማፈን እየጣረ መሆኑ እየተነገረ ነው። የኦሮሚያው ህዝባዊ እምቢተኝነት አዲስ አበባ ገብቷል። ሰሜናማው የኢትዮጵያ ክፍል ካለው ህዝባዊ እምቢተኝነት ጋር ተደባልቆ ደቡቡን አጣምሮ ምስራቅና ምዕራብን አንድ ላይ ይዞ ወጥ የሆነ ለውጥን ማምጣት በሚቻልበት ታሪካዊ ወቅት ላይ ተደርሷል በማለት የሁሉም ህዝባዊ እምቢተኝነት አንቀሳቃሾች እየገለጹ ነው። አዲስ አበባ ጭንቅ ውስጥ ገብታለች። ሳዲቅ አህመድ ነኝ። ልብ ያለው ልብ ይበል።